ምንድነው የተፈጠረብሽ? በቅርቡ ከሁለት ቀን በፊት ጀማል የሚባል ሰውዬ የዛ ሰውዬ ጓደኛ መጥቶ ነበር። ወዴት ነው የመጣው? እኛ ቤት። እናንተ ቤት ድረስ? እሺ። እናቴን ማስፈራርቷል። ሊገላት ሲሞክር ሲጫው ሰው ሲመጣ ነው የለቀቃት። እኔንም ይዞ ሊጠፋ ነበር። ጀማል ነው እንደዚህ የሚያደርገው? አዎ። ኦኬ። የዛኛው ሰውዬ ጓደኛው ነው ማለት ነው። አንቺንስ ደብድቦሻል? መጥቶሻል? አይ ይዞ ሊወጣ ነበር። ኦኬ። ግን ይዞ ሊወጣ አልቻለም። ጥሎ መጣ። ጥሏችሁ ወጣ። እሺ። ስለ እናትሽ እስኪ አንዳንድ ነገሮች ንገሪኝና ባለፈው መድኃኒት ግዢ ብዬሽ ትንሽ ተሰብችሽ ነበር። እናትሽ እስቲ ያለችበት ሁኔታ ንገሪኝ ነው። እናቴ በጣም በከፍተኛው ታማለች። ወደ ትልቅ ሆስፒታልም ተልካለች። መድኃኒት በሰጣችሁን ብር መድኃኒት ገዝቼላታለሁ። ግን መድኃኒቱ ምንም ሊያሽላት አልቻለም። በፍጥነት ማታገኝ ከሆነ ልትሞት ትችላለች እያሉ ነው ዶክተር። ቆይ እሺ፣ እናትሽ እንደነገርሽኝ መድኃኒቱ ሊያሽላት አልቻለም ነው እያልሽኝ ያለሽው። ግን ቆይ የበሽታው ምንነት ታውቋል? ምን እንደሆነ በሽታው? አዎ ታውቋል። ምንድነው በሽታው? የጭንቅላት እጢ። ወይ አሁን ስለዚህ ስለ ሕክምናው የተነገረሽ ነገር አለ? የሚያስፈልግ ገንዘብ የተባለ ነገር ግልጽ የሆነ ወይ ቁርጥ የተነገረ ነገር አለ? በጣም ብዙ ገንዘብ ነው የጠየቁት። ብዙ ገንዘብ ስላልቻልኩ ወደ ቤት ሌላ ምንም ማማረጥ። ቆይ እስቲ አሁን ተዋረድ ምናምን እያልክ ነው እና እኛ ያው ከአንተ በታች ያሉ ሰዎች ሁሉንም አግኝተናቸዋል። እነሱም ወደ አቶ ጀማል ሂዱና አቶ ጀማል ያለውን ነገር ይጨርስላቸዋል። እኛም ደግሞ ያው ብዙ ገዥ አለን፣ ከኛ በታች ገዢዎች አሉ እና ሁለታችን ያው እንደምታየን አብረን ነው የምንሰራው እና ምንድነው አሁን ከአንተ በላይ ሰው አለ ነው። እኛ አቶ ጀማል ሲባል በጣም ትናንተ ሲያወሩ ስንሰማ ዋናው አለቃ ነበር የመሰልከው። ከአንተ በላይ ሰው አለ እንዴ? ሰው የለም። በተዋረድ ያልኩ እነዚህ ከኔ ጋር የሚሰሩት ለምሳሌ በጠለፋው ያልኩ ልጆች አሉ። እነዚህ ከኔ በታች ያሉት ደግሞ የእነሱ ስምሪት ናቸው። እነዚህን ተዋቅረን ነው ከላይ ታይታል ከነሱ ወደ እኔ ያለው እኮ ያንተ አለቃ አለ። ታዲያ ሌላ የምን አለቃ ነው ብለው አይደል? ሌላ ከዋችሁ ግን ጥያቄ የምታበዙ ለምንድን ነው? አይ እኛ ጥያቄ ለማብዛት ሳይሆን ይኸውልህ የሥራ አብረን ልንሰራ ስለሆነ ምክንያቱም ለምሳሌ የኛ ስራ የፈጠነ ነው። እንዴት የፈጠነ ነው? በቃ መስጠት መቀበል ነው። ይሄ ጥያቄ ኮተት ማብዛት ምናምን እነዚህ ነገሮች አንተ ማክስ አድርገህ አይኔ ይታያል። ይሄም መነጽርህን አውልቀው። አይ ያው ለስራው ለሰኪዩር እንዲሆን ነው መነጽር ማለት እኛ ለጥንቃቄ ነው እንዴ። ምናልባት እናንተ ስለምትተዋወቁ ረጅም ጊዜ ስለቆያችሁ ጥንቃቄ ላታረጉ ትችላላችሁ። እና ግን ይህን ስራ እንደ ቀልድ አይደለም የምንገባ። ምንድነው ደግሞ አሁን ስም አቶ ጀማል ነው እያልክ ነው። ቤት ላይ ሰላድኖ ያየው ነው ሰላድኖ ያለውኝ ልብስ ላይ ዚጋ ደግሞ ይሄው ማተም አርጋል። ይሄ ስራው ሂደት ነው ብያችኋለሁ። የስራው ሂደት? አዎ የስራው ሂደት ነው። ሃይማኖት ያስከዳል? አዎ እንዴት? የግድ ነው። ይሄንን መደበቅ አለብህ ማለት እንዳይታወቅብህ በተለያየ መልኩ መንገድ ነው የምትሄደው። ህገወጥ ነው ብያችኋለሁ እኮ ቅድም። ብዙ ስም ነው እንዳያለክ። ጀማል አይደለም ትክክለኛ ስም ማን ነው? ትክክለኛ ስም አሁን በስራው ሂደት ጀማል ነው። ጀማል። የመታወቂያ ስምስ ማን? ሌላ ነው እሱ እኮ አትነግረንም ለኛ። ሀብታሙ ይባላል። በቃ ልበላችሁ። ግን ጥያቄ ያበዛችሁብኝ ነው። እንደዚህ ጭቅጭቅ አልፈልግም። እሺ የምትገዙ ከሆነ ብዙ ማትገዙ ከሆነ ተረጋጋና ተረጋጋና እናግረን። ተረጋጋና እናግረን ያለውን ነገር እኛ ሌላ ነገር እንትን ለመፍጠር ሳይሆን ያለውን ነገር ተነጋግረን በግልጽ ያለውን ነገር እንድናወራ። ትክክለኛ ስምህ ጀማል በሚል ነው አይደል? አካውንቱንም የሚሰጡን የነበረው ገንዘብ የሚገባበት እና ፎርጅድ ስም አዘጋጅታ ነው ባንክ አካውንት። አዎ ስራውን ፎርጅድ ነው፣ ቡኩም ፎርጅድ። ምክንያቱም ከተገኘ አንተም ፎርጅድ ነው ማለት ነው። ገደላለህ። አዎ ከወጥ እየሰራህ ታዲያ እንዴት ነው ነገሩ? ስለዚህ አንተም ፎርጅድ ነው እያልክ ነው። እንደዛ ነው እያለ ያለው ነገር በጣም ብዙ ነገር ነው። በነገራችን ላይ ብላክ ማርኬት ማለት ምን ማለት ነው? አንተ ንገረን እስቲ። እኛ ብዙም ስለማንነው ከህዝብ የተከለለ በጨለማ የሚሰራ ስራ ህገወጥ የበዛበት ይህ አሰራር ነው የሚሰራ። ይሄ እስከሆነ ድረስ የግድ አንተም ፌክ መሆን አለበት።
መቀያየር ትችላለህ፣ ወከንም መቀያየር ትችላለህ፣ የተለያየ አድራሻ መሄድ ትችላለህ። እዚህ የምኖረው እኮ ይሄ ቦታ እኮ ምን የመሰለ ቢላ ቤትና መኪና አለኝ። ስንገባ ያለው መኪና አንተ ነው እንዴ? በረለ የ10 ሚሊዮን ብር መኪና ነው። አረ እንዴ ዘመናዊ ደግሞ 2024 ሞዴል ነው ገዛው ራሱ እኮ አልኩህ። ታዲያ እንደዚህ ለምን ለበስክ? ያ መኪና አንተ ነው የግድ እንዳትታወቅ ነው። መታወቅ የለብህም። እንደዚህ በጥንቃቄ ነው መስራት። አዎ ሲመንም አውቀን ይሄንንም አውቄ ነው ያሳደጉት። ህጻናትና ምንም የማያውቁ ሴቶችን በመሸጥ ነው አይደለ? ይሁን ሁሉ ገንዘብ ያፈራው። እናንተ ሰዎች ምንድነው? ለግብይት ነው ወይስ የህግ ጥያቄ ነው የምትጠይቁኝ? ካልሆነ ውጡልኝ። በቃ ትክክለኛ ጥያቄ ነው እየጠየቅን ያለው። ውጡልኝ። እኛ መጠየቅ ያለብን ነገር ነው እየጠየቅን ያለው። ምንድነው ሌላ ነገር? ውጡ ምናምን ስለ አሰራሩ ነግሬያችኋለሁ። እንዴት ሽያጩ እንደዚህ ነው ብያለሁ። ሙቻታው ልጃገረዶች፣ ታሞች ምን እንዲያረጋቸው ነው የሚሸጧቸው? ከፈለጉም ድንግልናዋን ይወስዳሉ። ከፈለጉም ኩላሊት አውጥተው ይወስዳሉ። ኩላሊት ከፈለጉ እንደፈለጉ ያደርጓቸዋል። ይሄ ኩላሊትም ሽያጭ አለበት ማለት ነው። አንተ እኛ ማቀበል ብቻ አፍንም ስማማም ወስደህ ለባለ ሀብት ማስረከብ ነው። በዛ ግብይት ነው የምናደርገው። ቆይ እነዚህ ሰዎች ለነሱ ሰጣችሁ እንደነገርከን ኩላሊታቸው አስወጡ፣ የሚፈልጉትን ነገር አደረጓቸው። ከዛ በኋላ ምንም ነገር ያደርጓቸው እናንተ አይመለከታችሁ? አይመለከተንም። እሱ ሰው ቢሞት አይመለከታችሁ? እምልህ የግብይቱ አካሄድ ባለሀብቱ በገንዘብ እንደዚህ አይነት ልጃገረድ አምጣልን ይላል። እንወስዳለን፣ እንሰጣለን፣ ብራችን ተቀብለን እንመጣለን። ከዛ ውጪ እነሱን የሚያደርጉትን አናውቅም። ቆይ እንደሚገሏቸው እንደማይገሏቸው ተጠቅመው እንደሚቀብራቸው ለጅብ እንደሚሰጧቸው አታውቁም? ይሄንን እዛው ራሳቸው ጣጣቸውን ነው የሚጨርሱት። ስለዚህ እናንተ ምንም የሚመለከታችሁ ነገር የለም። ምክንያቱም ለመሰለ እዛ ሄደን ደግሞ ይሄ ምርመራ ይሄን ለምን እንደዚህ ይደረጋል ምናምን ካልን በህይወት ፈርደህ ነው የምትሄደው። ወይ የማታውቀው ወይ ጓደኛ ወይ የዘመድ የሚባል ነገር አጋጣሚ ግጥምጥሞሽ አላል በግብይት እንደዚህ ሆኖ እንኳን ለሽምግልና እኮ መሄድ አትችልም። አንዴ ውጣኸዋል። አዎ በቃ ቀብለሃል፣ ሰጥተሃል፣ ሌላ ጣጣ የለም። በቃ ከተሸጠ በኋላ ተሸጠ ማለት ነው። አዎ ከዚህ በኋላ ያለውን ያው ካለው እንቀጥላለን። ብር አይጠገብ። ምን ያህል ምን አካውንቲንግ ሰራ ምን አረፍ ፎቃለኝ G+3 ያለኝ በሰው ልጅ ህይወት እየቀለድክ ፎቅ ጋር ነበር። እቺ ምድር ምን ሰው ልጅ ለሰው ላይ ካልቀለድክበት ለማን ልትቀልድ ነው? እሱም ይቀልድብናል አይደል? እንዴ ሰው ታዲያ ሰው ላይ ነው የሚቀለደው? የሰው ህይወት ላይ ሀብት የሚገኘው ህይወት ላይ አሁን ሀብት ለማግኘት አይ አንተ ከምንድን ነው የተፈጠረ? ከሰው ነው። እሱም ታዲያ ከሴት ተፈጥረህ እንዴት ነው ሴት ላይ እንደዚህ አይከብድም? ግን ምንም ህሊና ምንም አይሰማ? ምንም የደነደነ ነው። ምንም አይመስለኝም። ደስ ነው የሚለው እንደው በጣም ምንድን ነው ያደረገው? ሲታረዱ ምናምን ደስ ይላል። እሱን አራጁን ይጠየቅ። እኛ አንተ አራጅ አይደለ? ታዲያ አራጅ አይደለ? እኛ ማቀበል ብቻ ነው እኮ። አራጅ ነው አንተ። በቃ ውጡልኝ እናንተ ሰዎች። የት ነው የምንወጣው? ከዚህ በኋላ ከዚህ ያለውን ጣጣ እኔ አልነግራችሁም። ሂዱልኝ አሁን ተነሱ። አይ እኛ የትም አንሄድም። ተነሱልኝ። ተስማምተናል አይደል? ያው ስራው እንደዚህ አይነት ስምምነት ተረጋጋ። አንተም ብትሆን ለስራ አይደለም የመጣችሁ። የት ነው የምንወጣው? አይ ምን እየሆንክ ነው አንተ? ሰው ለማውራት እንትን እያልኩ ምን እየሆንክ ነው? ለስርዓት ምንድን ነው? ለስራ ነው ወይስ ምን እየሆንክ ነው? ምን እየሆንክ ነው? ቆይ ጀግናው የት ነው ያሉት? አይ እንደዚህ ሳይሆን አሁን በምን ይዋሻል እንዴ? ጀማኒ ይባል ሰው አይደል? ስራ ላይ ቀልድ ስለማንወድ እንዴ። ምንድን ናችሁ እናንተ ግን? ለመሆኑ ሰው ነና ሰው ነን እያነካኝ ነው። ሰው ለስራ የምትዘጋጅ እና ሰው ነን። ምን እንመስላለን? አንተ መነጽሩን ማውልቀው እጅን ወደዛ አላወልቀው። ፊትህንም አላየሁትም። እንዲያውም ፊትህን ማየት የለብህም። ለምን ፊትህን ማየት የስራ ባልደረባ ከሆንክ ታዲያ እንዴት ነው ነገሩ? ሰኪር እንዲሆን ነው ስራው። በቃ ሚስጥራዊ እንዲሆን የተፈለገው ስራው። ሌላ ነገር ይሄ ነገር ሄዱልኝ። የት ነው የምንሄደው? በቃ ከእናንተ ጋር መስራት አልፈልግም። ከእናንተ ጋር መስራት አልፈልግም። ትሰራለህ? አልሰራም። ትሰራለህ?
አንገትን ሲይዘህ እንድትሰራ ነው ማድረግ። ይኸውልህ አንተ ሰውዬ እየነገርን ነው። አሁን ልጅቷን አምጣትና ከዛ እዚህ እንደራለን። በፍጹም ገንዘቡን ካላመጣችሁ አላመጣትም። ለምንድን ነው አላመጣም? እኛ ገዥ ነን አይደለ? ገዥ እስከሆነን ድረስ ካሽ ነው። ካሽ? አዎ ካሽ ሳይሆን እኛ በቼክ ነው ይዘን የመጣን። ይሄ እንደዚህ የሚባል ነገር የለም። ካሽ ነው። ገንዘብ አምጡ፣ ውጭ አድርጉ፣ ልጅቷን ይዛችሁ ትሄዳላችሁ። ማነሽ ልጅቷ ግን? እና ደግሞ አንድ ደግሞ ባለፈው አግታችኋት እናንተ ያሰቃያችኋት አንዲት ልጅ ነበረች። እስቲ ስለሷ ልትነግረን ትችላለህ? ኢንፎርሜሽን? አይ እኔ አላወኩም። የስራ ባልደረቦቼ ከታች አንዱ የሚፈልጋት መሰለኝ። እዛ ላይ በዛ ምክንያት አሰቃይቷታል። እሱም ቀለል አድርጎ ሴትነቷን የሰጣት ምንድን ነው የሚካበድ ነው? ሴትነቷን? አዎ። እንዴት? በቃ ሴት አደረጋት። ሴት ማድረግ ማለት ምን ማለት ነው? ይሄን ተፋባችሁ? አይ ያው ካንተ እንስማ ብለን ነው እንጂ ሴት ልጅ ማፈርና የሰውን ህይወት ማሳለፍ ሴት አደረገ። ሴት ልጅን ሴት ማድረግ ማለት ምን ማለት ነው? እስቲ ግልጽ አድርገን ነገር ደንብልናዋን ወሰዳት። ይሄን እንድላይ ነው እኮ ሴት ልጅን ሴት ማድረግ ማለት ያለ ፍላጎቷ እንደዚህ ማድረግ ነው። ሴት ልጅ ህይወት ላይ መጫወት ማለት ነው አይደል? ያው በእኛ ጨዋታ ቀለል ተብሎ ነው። ቀለል ብሎ በቃ ምን ይሄ እኮ የተለመደ ነገር ነው። በእኛ አልተጀመረ። እንዴት ነው ነገሩ? አይነት ሰይጣናዊ ስራ ነው የሚሰራው ሰውዬ። ቆይ አንተ ጥያቄ ልጠይቅህ። አንድ አለች ያልካት ያላት ልጅ ራስ ሄደህ እናቷን ካልገደልኩ ብለህ ብዙ ነገር እንዳደረካት እኛ መረጃው አለን። ተስማምተን ምንድነው የተስማማው? የሰው አይደለም። እናትየዋ እርዳይና ልጅቷን እንደፈለግኩ ሰዳት አለችኝ። አላለችም? ለምን ተዋሻለህ? እንግዲህ ካመንከኝ እየነገርኩ ነው። እንዳንተ አይነት ቀጣፊ ነው ማምነው ነኝ ወይ ጣጣ ነገርኩ። እውነቱን ተናገር እያልኩ ነው። ሴትዮዋን በራሷ እምነት ነው እንደዚህ እንትን ያለችው። ሴትዮዋማ ታማ ነበረ። የምን ታማ ነው? ታማ ነበረ። ተከታትላችሁ ነው ይዛችሁ ቤቷ ድረስ ይሄዳችሁ። አሁንም ብላችሁ እናግዛት ብላችሁ እናንተ ናችሁ ለዚህ ሁሉ ነገር ያበቃችሁ። ይሄ የተሳሳተ መረጃ ነው ያላችሁ። የተሳሳተ መረጃ አይደለም። ትክክለኛው ይሄ ነው ብያለሁ። በስነ ስርዓት ተናገር። የምትሰራው ስራ ወንጀል መሆኑን አታውቅም ወይ? ለእኔ ወንጀል አይደለም። ለአንተ ወንጀል አይደለም? አዎ ስራ ነው። ለአንተ ምንድን ነው? ስራ ነው። ስራ የሰው ህይወት ማጥፋት ነው ስራ። ይሄ ማጥፋት አይደለም፣ ሽያጭ ልውውጥ ነው። እሷም ያልፍላታል። አዎ ከሸጥካት በኋላ ነው ያልፍላት። እንግዲህ እዛ ሀብታሙም አደላድሎ ሊያኖራትም ይችላል። አዎ እንደራደር። ግድ የላችሁ እንደራደር። ተው ምንድን ነው የምንደራደረው? ሰላም ውድ የጀግናው ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም በአስቸኳይ ጉዳይ መጥቻለሁ ማለት ነው ተመልሼ። እንግዲህ እቺን ብላቴና ታውቋታላችሁ ብዬ አስባለሁና በባለፈው ታግታ ልትሸጥና እንዲሁም ልትደፈር ነበር። ግን እኛ ደርሰን ከወንድሜ ከአቢ ጋር በመሆን እቺ ልጅ ታድገናት ነበርና ዛሬ ግን በጣም እያለቀሰች እኔ ጋር ድረስ መጣ። የተፈጠረባት ነገር አለና ምን እንደተፈጠረባት ምን እንደሆነች ምን እንደገጠማት ጭምር እያንዳንዱን ነገር የምጠይቃት ይሆናል ማለት ነው። እስቲ ምን ሆናለች፣ ምንድነው የተፈጠረው የሚለውን ነገር ከሷ አፍ የምሰማ ይሆናል። እንግዲህ ውድ ቤተሰቦች እኛ በጣም በብዙ ፈተና ውስጥ እያለፍን በጣም በብዙ ከሞት እያመለጥን ከብዙ አደጋዎች እያመለጥን ከብዙ ሰው ጋር እየተጋፈጥን ወደ እናንተ በጣም ብዙ ስራዎችን ይዘን እየቀረብን ነው። ግን ደግሞ ቪዲዮቻችን ለብዙ ሰው እየደረሰልን አይደለም። ብዙ ሰው እንዲማር እንፈልጋለን። ለብዙ ሰው ደርሶ ደግሞ በጣም ብዙ ሰዎች እንዲማሩበት እንዲሁም ደግሞ እንዲጠነቀቁ ስለምንፈልግ እናንተም ይህን ቪዲዮ ስትጀምሩት ላይክ በማድረግ ጀምራችሁ ለብዙ ሰው እንዲደርስ እንድታደርጉልን ስላሳስባችኋለሁ ማለት ነው። ያው እናንተ ለብዙ ሰው እንዲደርስ ባደረጋችሁ ቁጥር ብዙ ሰው ከዚህ አይነት ነገር ይቆጠባል፣ ከዚህ አይነት ነገር
ይጠነቀቃል ማለት ነው። እና እንግዲህ ከእናንተ ይህን እንድታደርጉልን ስንል በአክብሮት እጠይቃለሁ ማለት ነው። እሺ ሰላም፣ እንዴት ነሽ? ሰላም ነው። እንዴት ነሽ? ሰላም ነው፣ እግዚአብሔር ይመስገን። እሺ ምንድን ነው እስቲ የተፈጠረው ነገር? ያው ያስታውሱሻል ብዬ አስባለሁ። እና ምንድን ነው የተፈጠረብሽ? በቅርቡ ከሁለት ቀን በፊት ጀማል የሚባል ሰውዬ የዛ ሰውዬ ጓደኛ መጥቶ ነበር። ወዴት ነው የመጣው? እኛ ቤት። እናንተ ቤት ድረስ? እሺ። እናቴንም አስፈራርቷል። ሊገላት ሲሞክር ሲጫው ሰው ሲመጣ ነው የለቀቃት። እኔንም ይዞ ሊጠፋ ነበር። ጀማል ነው እንደዚህ የሚያደርገው? አዎ። ኦኬ። የዛኛው ሰውዬ ጓደኛው ነው ማለት ነው። ዋና አለቃው ነው መሰለኝ። ኦኬ፣ ዋና አለቃ ነው። ቆይ ቤታችሁን እንዴት አውቆት ነው ወደ እናንተ ሊመጣ የቻለው? እኔ እንጃ። ሰውዬው ሳይጠይቅ አይቀርም፣ ወይም ደግሞ ከሆስፒታል መረጃ ሳይወስድ አይቀርም። ከእናቴ ወደ ቤት ከገባች ከሁለት ቀን በኋላ ማለት ነው። እናትሽ ወደ ቤት ከገባች በኋላ ነው ይሄንን ነገር ሊያደርግ ወደ እናንተ ከመጡ እናትሽንም ሊገልብን የሞከረው ማለት ነው። ቆይ ወደ እናንተ ቤት ሲመጣ ብቻውን ነው የመጣው ይህ ሰው? አዎ ብቻውን ነው የመጣው። ኦኬ። ምን ይዞ መጥቷል? ሽጉጥ ይዞ መጥቷል። ሌላ ያለሽ ነገር አለ? ያወራችሁ ነገር? እናትሽን ገልብሻል ያለበለዚያ ከኔ ጋር ሂጂ ብሎ በጣም እያስፈራራኝ ነበር። እሱ ነው እንደዚህ ያለሽ የነበረው? አዎ። ቆይ ሰፈር ላይ ሰው የለም ነው እንደዛ ሲያደርግ ነበር? ግን ሰው አይደርስልህም። ዝም ብሎ እስክትሞት ድረስ ነው ቆሞ የሚያይ። ብቻውን ነው ግን የመጣው ይሄ ሰው? አዎ ብቻውን ነው። አንቺንስ ደብድቦሻል? መጥቶሻል? አይ ይዞ ሊወጣ ነበር። ኦኬ። ግን ይዞ ሊወጣ አልቻለም። ጥሎ መጣ። ጥሏችሁ ወጣ? እንግዲህ ጥሎ ሰውየው ቶሎ ወጣ ነው እያልሽኝ ያለሽው? ስትጮሂ ማለት ነው። ኦኬ። እሺ ስለ እናትሽ እስኪ አንዳንድ ነገሮች ንገሪኝና ባለፈው መድኃኒት ግዢ ብዬሽ ብር ትንሽ በሰብችሽ ነበር። እናትሽ እስቲ ያለችበትን ሁኔታ ንገሪኝ ነው ማለት ነው። እናቴ እግዚአብሔር ይመስገን። እናቴ በጣም በከፍተኛው ታማለች። ወደ ትልቅ ሆስፒታልም ተልካለች። መድኃኒት በሰጣችሁን ብር መድኃኒት ገዝቼላታለሁ። ግን መድኃኒቱ ምንም ሊያሽላት አልቻለም። በፍጥነት ማታገኝ ከሆነ ልትሞት ትችላለች እያሉ ነው ዶክተር። ቆይ እሺ እናትሽ እንደነገርሽኝ መድኃኒቱ ሊያሽላት አልቻለም ነው እያልሽኝ ያለሽው። ግን ቆይ የበሽታው ምንነት ታውቋል? ምን እንደሆነ በሽታው? አዎ ታውቋል። ምንድን ነው በሽታው? የጭንቅላት እጢ። ቆይ የት ነው የታየችው መጀመሪያ? ጳውሎስ ታክማለች ነው ወይስ እንዴት ነው? እስቲ ግልጽ አድርገሽ። አይ አልታከመችም፣ ወደዛ ነበር የተላከችው። ግን እዛ ወረፋ ስለሆነ ወደ ጴጥሮስ ተልካለች። ጴጥሮስ ተላከች። ቆይ አሁን ስለዚህ ስለ ሕክምና የተነገረች ነገር አለ? የሚያስፈልግ ገንዘብ የተባለ ነገር ግልጽ የሆነ ወይ ቁርጥ የተነገረ ነገር አለ? በጣም ብዙ ገንዘብ ነው የጠየቁት። እሱን ገንዘብ ስላልቻልኩ ወደ ቤት አመጣ። ሌላ ምንም አማራጭ የለኝም። እንግዲህ ስለዚህ ይሄ አሁን ጭንቅላት እጢ የተባለው ነገር እዛ ገብታ እናትሽ ይሰራል ማለት ነው አይደለ? ይሰራል ነው ያሉሽ? አዎ ይሰራል። ስለዚህ ብሩ ብቻ ነው ዋና የሚያስፈልገው ነገር ማለት ነው። የብሩ መጠን ግን ግልጽ ተደርጎ የተነገረ ነገር አለ? አይ የለም። እኔም አልጠየቅሽም? አዎ ግን በጣም ብዙ ግን ያስላቻል። አይዞሽ እንግዲህ ተረጋጊ። እኛም ደግሞ ምንድነው ልናደርግ የምንችለው ሰዎችን አስተባብረን እናትሽን እኔ ሌላ ምንም አልለምንም። እባክህ እናቴን ብቻ አሳክምልኝ እባክህ። እሷ ብቻ ትዳንልኝ። ሌላ ተረጋጊ። እሺ እናትሽን እኛ በቻልነው መጠን በቻልነው ሁሉ ተረባርበን እናትሽን ለማሳከም እንሞክራለን። ምንድነው አንቺ በመጀመሪያ ደረጃ መረጋጋት አለብሽ። ከሱ በመቀጠል ደግሞ እንግዲህ ይሄ ጀማል የተባለውን ግለሰብ በቁጥጥር ስር ማዋል አለብን። ምንም ይሁን ምን መቅደም ያለበት እኛ የትኛውም ነገር ለማድረግ ከመሞከራችን በፊት እንዲሁም ከማድረጋችን ከመጣራችን በፊት ይህን ሰው በመጀመሪያ ደረጃ ለአንቺም ስጋት ለእናትሽም ጸር የሆነ ሰው ስለሆነ እሱ በቁጥጥር ስር ካዋልን በኋላ ነው እኛም
ይህንን እሱን ተከታትለን እሱን በህግ ስር ካዋልን በኋላ እንግዲህ ወደ እናትሽ እንደሚያስፈልጉት ነገር የምንሄድ ይሆናል። ያው እናትሽንም ደግሞ መተን ማየት አለብን። ያው ምንም ይሁን ምን የህክምና ማስረጃዎች አሉሽ ብዬ አስባለሁ። አለሽ አይደለ? በጣም አሪፍ። ስለዚህ ያንን የህክምና ማስረጃ ይዘን እኛ እንግዲህ እናትሽን ለማሳከም እንሞክራለን ማለት ነው። ስለዚህ እኛም በቻልነው መጠን እንደዛ እናደርጋለን። በምንችለው ሁሉ እናግዝሻለን ማለት ነው። እንግዲህ ውድ ተመልካቾቻችን በጣም የሚሰቀጥጥና የሚዘገንን ዘመን ላይ ደርሰናል። እንግዲህ ዋና የተባለው ጀማል ነው ዋናው ግለሰብ። ጭራሽ ቤት ድረስ መጥቶ ከየት መረጃ እንደወሰደ አላውቅም ነው እያለች ያለችው። ሆስፒታል ሄዶ አጠያይቆ ሊሆን ይችላል ነው እያለች ያለችን እና እቺን የምታክል ልጅ በመሳሪያ አውጥቶ ማስፈራራት እናትሽን ነው ያለው ብሎ እስከ ማስፈራራት ድረስ ያደረሰው ምን ያህል ጥጋብ ልቡን እንደወጠረውና ከጀርባው ምን ያህል ሰው እንዳለ አናውቅም። እንግዲህ እኛም ቀጥታ እሱ ወደሚገኝበት ስፍራ ሄደን እንግዲህ የሚያስፈልገውን ክትትል አድርገን የማውጣት ስራ ሰርተን እሱን ደግሞ በህግ ስር ለማዋል የምንችለውን ሁሉ የምናደርግ ይሆናል ማለት ነው። እንግዲህ ውድ ተመልካቾቻችን እኛ በጣም ብዙ ነገሮችን እንሰራለን፣ ግን ስንሰራ ከእናንተ ጋር በመሆን የሚታገሰውን እያገዝን የሚደገፈውን እየደገፍን በህግ ስር ደግሞ መዋል ያለበትን በህግ ስር እያዋልን ከእናንተ ጋር በመተባበር ብዙ ስራዎችን እየሰራን እንገኛለን ማለት ነው። እኛም ደግሞ የምንሰራውን ነገር እናንተ ለብዙ ሰው እንዲደርስ እያደረጋችሁልን አበረታቱን ለማለት እንወዳለን ማለት ነው። እንግዲህ እስከ ቪዲዮ ፍጻሜ ድረስ አብራችሁ ሁኑ። የሚፈጠረውን ነገር ደግሞ የምናሳያችሁ ነው። ሰላም ናቸው ጀማል። ያው ትናንትና ተደዋውለን ነበር። ትናንት የተደወለ ስልክ ነው። እንኳን ደህና መጣችሁ። እንኳን ደህና ቆይኝ። እንደምን ነህ? ጥሩ ደህና ነን። ምንድን ነው እንደዚህ ተደብቀህ ከዛኛው ቤት እዚህ እንደመጣህ በተደጋጋሚ ስልክ ስንደውልም ስልክ አታነሳም? እውነት ነው። ለምን እንደሆነ ባላውቅም እዛ ዋናው ቤት ደግሞ የለህም፣ ወደዚህ ቀይራል አሉ። ልክ ነው። ስራ የምሰራበት ቦታ ነው። አይ የስራ ቦታ ነው። የስራ ቦታ አለባበሴንም ካያችሁት ቸለል ያልኩበት ምክንያት የስራ ጉዳይ ነው። እንዳይታወቅብህ ነው እንዴ? መታወቅ የለበትም የኛ ስራ። ምንድን ነው የምትሰሩት? እስኪ ንገረኝ። የፈለጋችሁት እንግዲህ ትላንት ተደውሎ እንደተነገረኝ ከሆነ ልጅቷን ፈልጋችሁ ነው ያጣችሁት? ነግረው ከነበረ እስቲ ጀግናውን በደንብ ያው ጥሩ አድርገው ነው የነገሩት ማለት ነው አይደል? እድሜዋ ስንት ትሆን ነበር ያለን ሰውዬው? ያው እኛም ደላሎች ነን። ምንድነው መሰለ ደላሎች ነን እኛ። ገዢዎች ናችሁ ወይስ ደላላ? አይ ገዢ እኛ እጃችን ላይ ያለ ገንዘብም ጭምር ይዘን የመጣ ነው እኛ። ምንድነው አንተም እኛ ከምንሰራው ነገር ትለቅልናለህ። ኮሚሽን እኛ ማያዝ ስላለብን ማትረፍ ስላለብን ማለት ነው። ያው ሰጥቶ መቀበል ነው ስራውንና አንተ እንደምታውቀው ይህ ስራ ደግሞ ሰኪዩር መሆን አለበት። ድብቅ ሆኖ ነው ስራው መሰራት ያለበትና ብላክ ማርኬት በለው። ብላክ ማርኬት ይሄ እናንተ ቋንቋ ነው ማለት ነው አይደል? ብላክ ማርኬት ነው ኮዳችን ነው። ኮዳችን ነው። ስለዚህ ብላክ ማለት ነው ያለብን ማለት ነው። ህጻናትም ሲሸጡ ብላክ ነው የሚባለው። እውነት ነው። ማንም ሰው ማወቅ የለበትም። ትላልቆችም ሲሸጡ ብላክ ነው የሚባለው። ትላልቆቹ በግላጭ ምናልባት ፍላጎታቸው ስለሆነ፣ እነዚህ ግን ህጻናቶች ምናልባት ከ15 በታች ምናምን ናቸው። ለፈለጉ ሰዎች ለትላልቅ ሰዎች ነው ሽያጭ የምናደርገው። ስለዚህ እነዚህን ደግሞ አንደር 50 ወይም ከ15 በታች ያለውን ነገር በድብቅ ነው። በድብቅ ስለሆነ ለዛ ነው። እንዴት ነው የምታመጧቸው? በድብቅ ከሆነ ታዲያ ስራው የሚሰራው በድብቅ ከሆነ እናንተ እንዴት አደርጋችሁ ነው እነዚህን ልጆች ወደ እናንተ ወደ ሻጭ ወደ ገዢ? እናንተ ሻጭ ናችሁ። ከአንተ በታችም ብዙ ሰዎች እንዳሉ ያው ልጆች አሉ። ቅርንጫፍ አለው። ውስጥ ቅርንጫፍ አለው። የሚያቀብለን አለ። ታፍነው የሚመጡ አሉ። በእንደዚህ አይነት መልኩ ነው የምንሰራው። አዎ። እንዴት ነው? አሁን ለምሳሌ አንድ
ወደ ትምህርት ቤት ስትሄድ ብቻዋን ከሆነች የግድ ምን ማድረግ አለብህ? በመኪና ጠለፋ ታደርጋለህ። ጠልፋ ይዘህ ለመኪና ተጠልፋ ማለት ነው። አንዳንዴም በእንደዚህ አይነት መልኩ እንሰራለን። ሰው ሲጠፋ ምናምን ነው ሲጠፋ ከትምህርት ቤት በብዛት ግን አንድ ነገር ልንገርህ፣ መንገድ ላይ ለምሳሌ ብቻዋን ከሆነች በጨለማም አንዳንዴ ከቤት ወጥተው ወይ ሲላኩ ምናምን አለ አይደል? እነዚህ ነገሮችንም እንጠቀማለን። አብዛኛውን ከትምህርት ቤት ነው የምጠልፏቸው? አልፎ አልፎ ነው። አልፎ አልፎ ምክንያቱም ለመሰለ ትምህርት ቤት በቀን ነው። ቀን እይታ ውስጥ ትገባለህ። እይታ ውስጥ ስለምትገባ የግድ ምን ማድረግ አለብህ? ጭርስ ሲል ወይ አስተዋይ ከሌለ መኪና ገረድ አድርገህ በሆነ ምክንያት ሰው ሳያይ ቶሎ ላጥ አድርገህ ይዘህ መሄድ። እነዚህ ነገሮች ናቸው። ሌላስ ምንድን ነው? አሁን እናንተ ገዢዎች ናችሁ ወይስ ምንድን ነው? በብዛት ወደ ውስጥ ሚስጥር ገባችሁ? ያው ስለስራው ያው ከዚህ ተገናኝተን ስለማናውቅ አሁን ደግሞ ያው አንድ ላይ ልንሰራ አይደለም ያለውን ነገር ደግሞ በግልጽ እያወቀን እኛም ያው ብዙም ልምድ ስለሌለን ገና አዲስም ስለሆነም በቅርብ ነው የጀመርነውና በብዛት ደግሞ ገዢ ነው ያለን እኛና ለዛ ነው በደንብ መግባባት ስላለብን ነው የምንጠይቀው አንዳንድ ጥያቄና ከክፋት አትወሰደው። ያው ይሄ ምናልባት እንዳልከው ለመስራት ጥሩ ነው። እጅና ጓንትም ሆኖ ለመስራት ግልጽ ሆኖ ማውራት ያስፈልጋል። አንተ ረጅም ጊዜ ልምድ አለ ብዬ አስባለሁ። ምን ያህል ጊዜ ነው ለምሳሌ ነው የመጣ ነው? ለዛ ነው በግምት ልበልህ ወይስ 14 ዓመት አካባቢ። 14 ዓመት ማለት በቃ በቂ ልምድ አለ ማለት ነው። ለዚህ ያው እኛንም ጉዳይ ለመጨረስ ምንም አይከብደውም። ያው አሉ ብለኛል እንደነገርከኝ ግን እዚህ ላይ እንዳሉ አሉ ብያለሁ። ቅርንጫፍ አለው ከላይ እስከታች አለ በተዋረድ ማለት ነው። ሰንሰለት የያዘ ነው፣ በሰንሰለት የተያያዘ ነው። ይሄ ጉዳይ ላይ ደግሞ እነሱ ሲፈቅዱም አንዳንዴም ፈቅደው ታይታችሁ ተፈትናችሁ ነው መሆን ያለበት። በአንዴ ዝም ብለህ ዘው ብለህ የሚገባበት አይደለም። ምክንያቱም ይሄ የሚሰራው ጠቅላላ ቡድን አምኑበት እናንተም እንድትገቡ ፍቃድ ሲሰጣችሁ ነው። ምክንያቱም አንዳንዴ ታውቃላችሁ አንዳንድ ነገሮች አሉ የመንግስት ስራ ምናምን ከደረሰብን እስከ ህይወት መጥፋት አለ። እነዚህ ነገሮች ስላሉ እነዚህን ጥንቃቄ ይደረግ። ተዋረድ አለው ስትል ከላይ እስከታች ማለት አቶ ጀማል ማለት አንተ ነህ። ያው አቶ ጀማል አንተ ነህ አይደል? አዎ። ታዲያ ከአንተ በላይ አለ ነው የግድ ምን መሰለህ ከኔ በታች አይደለም። ከኔ በታች የስራ ባልደረቦች አሉ። እነሱም ሊያምኑበት ይገባል። ቅርንጫፉን ምላችሁ ይሄን ቆይ እስቲ አሁን ተዋረድ ምናምን እያልክ ነውና እኛ ያው ካንተ በታች ያሉት ሰዎች ሁሉንም አግኝተናቸዋል። እነሱም ወደ አቶ ጀማል ሂዱና አቶ ጀማል ያለውን ነገር ይጨርስላቸዋል። እኛም ደግሞ ያው ብዙ ገዢ አለን፣ ከኛ በታች ገዢዎች አሉ እና ሁለታችን ያው እንደምታየን አብረን ነው የምንሰራውና ምንድነው አሁን ካንተ በላይ ሰው አለ ነው። እኛ አቶ ጀማል ሲባል በጣም ስለአንተ ሲያወሩ ስንሰማ ዋናው አለቃ ነበር የመሰልከው። ካንተ በላይ ሰው አለ እንዴ? ሰው የለም። በተዋረድ ያልኩ እነዚህ ከኔ ጋር የሚሰሩት ለምሳሌ በጠለፋው ያልኩ ልጆች አሉ። እነዚህ ከኔ በታች ያሉት ደግሞ የእነሱ ስምሪት ናቸው። እነዚህን ተዋቅረን ነው ከላይ ታይቷል። ከነሱ ወደ እኔ ያለው እኮ ያንተ አለቃ አለ። ታዲያ ሌላ የምን አለቃ ነው ብለው አይደል ሌላ ከዋችሁ ግን ጥያቄ የምታበዙ ለምንድን ነው? አይ እኛ ጥያቄ ለማብዛት ሳይሆን ይኸውልህ የስራ አብረን ልንሰራ ስለሆነ ምክንያቱም ለምሳሌ የኛ ስራ የፈጠነ ነው። እንዴት የፈጠነ ነው? በቃ መስጠት መቀበል ነው። ይሄ ጥያቄ ኮተት ማብዛት ምናምን እነዚህ ነገሮች አንተ ማክስ አድርገህ አይኔ ይታያል። ይሄም መነጽርህን አውልቀው። አይ ያው ለስራው ለሰኪዩር እንዲሆን ነው መነጽር ማለት እኛ ለጥንቃቄ ነው እንዴ። ምናልባት እናንተ ስለምትተዋወቁ ረጅም ጊዜ ስለቆያችሁ ጥንቃቄ ላታረጉ ትችላላችሁ። እኛ ግን ይህን ስራ እንደ ቀልድ አይደለም ነው ገባ። ምንድነው ደግሞ አሁን ስም አቶ ጀማል ነው እያልክ ነው። ቤት ላይ ሰላድኖ ያየው ነው ሰላድኖ ያለውኝ ልብስ ላይ እዚህ ጋር ደግሞ ይሄው ማተም አርጋል። ይሄ ስራው ሂደት ነው ብያችኋለሁ። የስራው ሂደት የስራው ሂደት ነው። ሃይማኖት ያስከዳል። አዎ እንዴት የግድ ነው። ይሄንን መደበቅ አለብህ ማለት እንዳይታወቅብህ በተለያየ መልኩ መንገድ ነው የምትሄደው። ህገወጥ ነው ብያችኋለሁ እኮ ቅድም። ብዙ ስም ነው እንዳያለክ
ጀማል አይደለም ትክክለኛ ስም ማን ነው? ትክክለኛ ስም አሁን በስራው ሂደት ጀማል ነው። አሃ ጀማል። የመታወቂያ ስምስ ማን? ሌላ ነው እሱ እኮ አትነግረንም ለኛ። ሀብታሙ ይባላል። በቃ ልበላችሁ። ጥያቄ ያበዛችሁብኝ ነው። እንደዚህ ጭቅጭቅ አልፈልግም። እሺ የምትገዙ ከሆነ ብዙ ማትገዙ ከሆነ ተረጋጋና እኛውን ተረጋጋና አናግረን ተረጋጋና አናግረን ያለውን ነገር እኛ ሌላ ነገር እንትን ለመፍጠር ሳይሆን ያለውን ነገር ተነጋግረን በግልጽ ያለውን ነገር እንድናወራ። ትክክለኛ ስምህ ጀማል በሚል ነው አይደል? አካውንቱንም የሚሰጡን የነበረው ገንዘብ የሚገባበትም እና ፎርጅድ ስም አዘጋጅተህ ነው ባንክ አካውንት? አዎ ስራውን ፎርጅድ ነው፣ ቡኩም ፎርጅድ። ምክንያቱም ከተገኘ አንተም ፎርጅድ ነው ማለት ነው። ገደላለህ። አዎ ከወጥ እየሰራህ ታዲያ እንዴት ነው ነገሩ? ስለዚህ አንተም ፎርጅድ ነው እያልክ ነው። እንደዛ ነው እያለ ያለው ነገር በጣም ብዙ ነገር ነው። በነገራችን ላይ ብላክ ማርኬት ማለት ምን ማለት ነው? አንተ ንገረን እስቲ። እኛ ብዙም ስለማንነው ከህዝብ የተከለለ በጨለማ የሚሰራ ስራ ህገወጥ የበዛበት ይህ አሰራር ነው የሚሰራ። ይሄ እስከሆነ ድረስ የግድ አንተም ፌክ መሆን አለበት። ስምን መቀያየር ትችላለህ፣ ወከንን መቀያየር ትችላለህ፣ የተለያየ አድራሻ መያዝ ትችላለህ። እዚህ የምኖረው እኮ ይሄ ቦታ እኮ ምን የመሰለ ቢላ ቤትና መኪና አለኝ። ስንገባ ያለው መኪና አንተ ነው እንዴ? በረለ የ10 ሚሊዮን ብር መኪና ነው። አራ እንዴ ዘመናዊ ደግሞ 2024 ሞዴል ነው ገዛው ራሱ እኮ አልኩህ። ታዲያ እንደዚህ ለምን ለበስክ? ያ መኪና አንተ ነው። የግድ እንዳትታወቅ ነው። መታወቅ የለብህም። እንደዚህ በጥንቃቄ ነው መስራት። አዎ ሲመንም አውቀን ይሄንንም አውቄ ነው ያሳደጉት። ህፃናትና ምንም የማያውቁ ሴቶችን በመሸጥ ነው አይደለ? ይሁን ሁሉ ገንዘብ ያፈራው። እናንተ ሰዎች ምንድነው? ለግብይት ነው ወይስ የህግ ጥያቄ ነው የምትጠይቁኝ? ካልሆነ ውጡልኝ። በቃ ትክክለኛ ጥያቄ ነው እየጠየቅን ያለው። ውጡልኝ። እኛ መጠየቅ ያለብን ነገር ነው እየጠየቅን ያለው። ምንድነው ሌላ ነገር? ውጡ ምናምን ስለ አሰራሩ ነግሬያችኋለሁ። እንዴት ሽያጩ እንደዚህ ነው ብያለሁ። የምንሸጠው ልጃገረዶች፣ ሀብታሞች ምን እንዲያረጓቸው ነው የሚሸጧቸው? ከፈለጉም ድንግልናዋን ይወስዳሉ። ከፈለጉም ኩላሊት አውጥተው ይወስዳሉ። ኩላሊት? አዎ ከፈለጉ እንደፈለጉ ያደርጓቸዋል። ይሄ ኩላሊትም ሽያጭ አለበት ማለት ነው። አንተ እኛ ማቀበል ብቻ አፍንም ስማማም ወስደህ ለባለ ሀብት ማስረከብ ነው። በዛ ግብይት ነው የምናደርገው። ቆይ እነዚህ ሰዎች ለነሱ ሰጣችሁ እንደነገርከን ኩላሊታቸው አስወጡ፣ የሚፈልጉትን ነገር አደረጓቸው። ከዛ በኋላ ምንም ነገር ያደርጓቸው እናንተ አይመለከታችሁ? አይመለከተንም። እሱ ሰው ቢሞት አይመለከታችሁ? እምልህ የግብይቱ አካሄድ ባለሀብቱ በገንዘብ እንደዚህ አይነት ልጃገረድ አምጣልን ይላል። እንወስዳለን፣ እንሰጣለን፣ ብራችን ተቀብለን እንመጣለን። ከዛ ውጪ እነሱን የሚያደርጉትን አናውቅም። ቆይ እንደሚገሏቸው እንደማይገሏቸው ተጠቅመው እንደሚቀብራቸው ለጅብ እንደሚሰጧቸው አታውቁም? ይሄንን እዛው ራሳቸው ጣጣቸውን ነው የሚጨርሱት። ስለዚህ እናንተ ምንም የሚመለከታችሁ ነገር የለም። ምክንያቱም ለመሰለ እዛ ሄደን ደግሞ ይሄን ምርመራ ይሄን ለምን እንደዚህ ይደረጋል ምናምን ካልን በህይወት ፈርደህ ነው የምትሄደው። ወይ የማታውቀው ወይ ጓደኛ ወይ የዘመድ የሚባል ነገር አጋጣሚ ግጥምጥሞሽ አላል በግብይት እንደዚህ ሆኖ እኮ ለሽምግልና እኮ መሄድ አትችልም። አንዴ ውጣኸዋል። አዎ በቃ ቀብለሃል፣ ሰጥተሃል፣ ሌላ ጣጣ የለም። በቃ ከተሸጠ በኋላ ተሸጠ ማለት ነው። አዎ ጀርም ታሪክ ይሄ ከባድ ነገር ነው የሚነግረን። ስለዚህ እኛም አሁን አብረን በደንብ መስራት እንችላለን ማለት ነው። አምናችሁ ግቡበት። አዎ እኛ አምነንበትም ነው የመጣ ነው ሲጀመር። ስለዚህ አሁን አንተ እየነገርከን እንዳለ እዚህ ቤት ውስጥ ተደብቀህ የምትኖረው ያው ማንነትህ እንዳይታወቅ ስለሆነ በድብቅ እንትን ነው እየኖረ ያለው ማለት ነው። አዎ እኮ ስላድኖ ያየው ነው። ምንድነው ያ ሰውዬ ደግሞ ያ ሰውዬ ምንድነው እዛ ፎቶ ላይ ያለው? እሱ ገና በወጣትነት ነው። አንተ ነህ? ታዲያ ለምን ለማስታወሻነት ብለን ያስቀመጥከው? የግድ ወጣትነት ነው። አሁንማ በስራውም ሸበትንበት። በስራው ሸበትንበት። ረጅም 14 ዓመት ቀላል አይደለም።
እና ሁሌ አሁን እንደዚህ ነው የሚቀጥለው። ከዚህ በኋላ ያለውን ያው ካለው እንቀጥላለን። ብር አይጠገብ ብር አይጠገብ። ምን ያህል ምን አካውንቲንግ ሰራ ምን አረፍ ፎቅ አለኝ G+3 ያለኝ። በሰው ልጅ ህይወት እየቀለድክ ፎቅ ትገነባለህ። እቺ ምድር ምን ሰው ልጅ ለሰው ላይ ካልቀለድክበት ለማን ልትቀልድ ነው? እሱም ይቀልድብናል አይደል እንዴ ሰው? ታዲያ ሰው ላይ ነው የሚቀለደው? የሰው ህይወት ላይ ሀብት የሚገኘው ህይወት ላይ አሁን ሀብት ለማግኘት አይ አንተ ከምንድን ነው የተፈጠረው? ከሰው ነው እሱ። ታዲያ ከሴት ተፈጥረህ እንዴት ነው ሴት ላይ እንደዚህ አይከብድም? ግን ምንም ህሊና ምንም አይሰማ? ምንም የደነደነ ነው። ምንም አይመስለኝም። ደስ ነው የሚለው እንደው በጣም ምንድነው ያደረገው? ሲታረዱ ምናምን ደስ ይላል። እሱን አራጁን ይጠየቅ። አንተ አሳራጅ አይደለ? ታዲያ አሳራጅ አይደለ? እኛ ማቀበል ብቻ ነው እኮ። አሳራጅ ነው አንተ። በቃ ውጡልኝ እናንተ ሰዎች። የት ነው የምንወጣው? ከዚህ በኋላ ከዚህ ያለውን ጣጣ እኔ አልነግራችሁም። ሂዱልኝ አሁን ተነሱ። አይ እኛ የትም አንሄድም። ተነሱልኝ። ተስማምተናል አይደል? ያው ስራው እንደዚህ አይነት ስምምነት አንተም ብትሆን ለስራ አይደለም የመጣችሁ። የት ነው የምንወጣው? ቆይ ተረጋጋለህ። እንደዚህ የሚያስጨንቅ ነገር ምናምን እኮ አይደለም ያለው ነገር። እንደዚህ አትጨናነቅ። እንትን በል ይሄ በጣም እንትን አትየኝ። እኛ ይኸውልህ እዚህ ጋር አብረን ልንሰራ ነው የመጣ ነው። ሌላ የሚደርስብህ ነገር እና የፖሊስ ጥያቄ ነው የምትጠይቁኝ? ያለውን ነገር ብቻ ነገር የፖሊስ ጥያቄ ይጠይቃችሁ። ያለውን ዝርዝር አስረድቻችኋለሁ። የግብይቱ ብያችኋለሁ። ዋና ኃላፊ ያለ ብለህናል አይደለ? ካንተ በላይ ኦርደሩን ነው ያልኩት። ሰንሰለቱ ከኔ ጀምሮ እስከ ታች ያለው ካንተም ከኔም በላይ ያለ ብለህናል። ማስረከብ ለሀብታሞች ነው እሱ እኮ ብቻ። አዛዥም አለ አንተ ጀማል ነው አዛዡ ተብላችሁ መታችኋል። ተብለናል። ብላችሁ እኔም ያዘኝ ሰው አለ ብለሃል። ተዋረድ ነው ያልኩት እኮ። ተዋረድ ላይ አንተን የሚያዘው ማለት ነው። እነዛ የኔ ባልደረቦች ወደኔ ያመጣሉ። እኔ ሲያመጡ ሀብታሞች ጋር እንስማማለን፣ እንደዋውላለን። እሱን ነው እንደዋውላለን። ሀብታሞቹ ይዘው ይሄዳሉ። ስለሱ ሰው መናገር ለምንድን ነው የከበደ? አድራሽ አይደለም አድራሻቸው ምንም እንኳን አናውቀውም። በእኛ ስልክ ይደውላሉ። አንድ ሰው እንዳለ ይኸውልህ፣ አንድ ሰው እንዳለ ቅድም አምልጦ ተናግረሃል። ካንተ በላይ አንድ ሰው እንዳለ ጀማል መሆኑን ነው የማውቀው እኔ። ጀማል መሆኑን ነው። ጀማል ራስ አይደለ እንዴ? ነው ታዲያ ስም ታጭበረብራላችሁ ነው አንተ። ማጭበርበር አይደለም ይሄ እውነታው ነው። ጀማል አንተ አይደለ? እሱ የስራዬ ስም ነው ይባላል። ሰው የሚባል ሰው አለ ታዲያ የምትለው ነው እኮ። ያ ማለት ጀማል ነው። እኛን ልታጭበረብረን እየሞከርክ ነው እንዴ? ምንድነው ማጭበረበር ማለት? አይ ምን እየሆንክ ነው አንተ? ሰው ለማውራት እንትን እያልኩ ምን እየሆንክ ነው? ለስርዓት ምንድን ነው? ለስራ ነው ወይስ ምን እየሆንክ ነው? ምን እየሆንክ ነው? ቆይ ጀግናው የት ነው ያሉት? አይ እንደዚህ ሳይሆን አሁን በምን ይዋሻል እንዴ? ጀማል የሚባል ሰው አይደለም። ስራ ላይ ቀልድ ስለማንወድ እንዴ? ምንድን ናችሁ እናንተ ግን? ለመሆኑ ሰው ነና ምን ሰው ነን? እያነካኝ ነው። ሰው ለስራ የምትዘጋጅ እና ሰው ነን። ምንድን ምን እንመስላለን? አንተ መነጽሩን ማውልቀው እጅን ወደዛ አላወልቀው። ፊትህንም አላየሁትም። እንዲያው ፊትህን ማየት የለብህም። ለምን ፊትህን ማየት የስራ ባልደረባ ከሆንክ ታዲያ እንዴት ነው ነገሩ? ሰኪር እንዲሆን ነው ስራው። በቃ ሚስጥራዊ እንዲሆን ነው የተፈለገው ስራው። ሌላ ነገር ይሄ ነገር ሄዱልኝ። የት ነው የምንሄደው? በቃ ከእናንተ ጋር መስራት አልፈልግም። ከእናንተ ጋር መስራት አልፈልግም። ትሰራለህ? አልሰራም። ትሰራለህ። አንገትን ሲይዝ እንድትሰራ ነው ማድረግ። አንገትን የሆኑ የሚመጡም ሰዎች አሉ እያለኝ ነው እየጻፉልኝ ነው። እስቲ የት ነው ያሉት ሴቶች? አሁን ያሉት ህጻናቶች አሉ ብለኛል። ገንዘቡን መጀመሪያ አምጡ፣ ከዛ ህፃና ትመጣለች። አንድ ኃይለኛ ልጅ አለች፣ አንድ ልጅ አለች። ትመጣለች። ኃይለኛ ልጅ እንደንተን እኮ ነው የሚያወራው ራሱ ወሬ እየሰማ ነው። የምትሆን ከሆነ ከበድ ያለች ልጅ ነች አለች። ምንድነው ከበድ ያለች? ምን ነው ደግሞ ጸባይዋ ኃይለኛ ነው። በዛ መልኩ ነው ያለው። ስለዚህ ስንት ነው ያልከው? የአንዷን 300,000 ይወት በ300,000 ብር ነው የምትሸጡት። ስለዚህ እኛ ምን ሸጣቸው በዛ መልኩ ነው ብያለሁ። ቆይ የሰው ልጅ ልብስ ሆነ የምትሸጡት? ለጊዜው ልብስ መስሏል። ሆኗል። አዎ ሆኗል። እየሰማሁ ነው አይደል?
በኮንፊደንስ ነው የሚያወራው። እዚህ ደግሞ ምን ማለት ነው? ቆይ አሁን አንተ ሰው ነህ ወይስ ምንድነው? አውሬ ነህ? እያዋራሁ እኮ ሰው ስለሆንኩ ነው የማዋራ። እና ታዲያ ስለምንድን ነው እያወራ ያለው? የግብይቱ እያወራ ያለው ነገር በንግድ ዓለም ስትነው ሰውዬ እየገባኝ አይደለም። የምታወራውን ነገር በስነ ስርዓት አስተውል። ይኸውልህ አንተ ሰውዬ እየነገርን ነው። አሁን ልጅቷን አምጣትና ከዛ እዚህ እንደራለን። በፍጹም ገንዘቡን ካላመጣችሁ አላመጣትም። ለምንድን ነው ማታመጣው? እኛ ገዥ ነን አይደለ? ገዥ እስከሆነን ድረስ ካሽ ነው። ካሽ? አዎ ካሽ ሳይሆን እኛ በቼክ ነው ይዘን የመጣነው። ይሄ እንደዚህ የሚባል ነገር የለም። ካሽ ነው። ገንዘብ አምጡ፣ ቁጭ አድርጉ፣ ልጅቷን ይዛችሁ ትሄዳላችሁ። ማነሽ ልጅቷ ግን? እና ደግሞ አንድ ደግሞ ባለፈው አግታችኋት እናንተ ያሰቃያችኋት አንዲት ልጅ ነበረች። እስቲ ስለሷ ልትነግረን ትችላለህ? ኢንፎርሜሽን? አይ እኔ አላወኩም። የሥራ ባልደረቦቼ ከታች አንዱ የሚፈልጋት መሰለኝ። እዛ ላይ በዛ ምክንያት አሰቃይቷታል መሰለኝ። እሱም ቀለል አድርጎ ሴትነቷን የሰጣት ምንድን ነው የሚከበደው? ሴትነቷን? አዎ። እንዴት? በቃ ሴት አደረጋት። ሴት ማድረግ ማለት ምን ማለት? ይሄንም ተፋባችሁ? አይ ያው ካንተ እንስማ ብለን ነው እንጂ ሴት ልጅ ማፈርና የሰውን ህይወት ማሳለፍ ሴት አደረጋት። ሴት ልጅን ሴት ማድረግ ማለት ምን ማለት ነው? እስቲ ግልጽ አድርገን ነገር ድንግልናዋን ወሰዳት። ይሄን እንድላይ ነው እኮ ሴት ልጅን ሴት ማድረግ ማለት ያለ ፍላጎቷ እንደዚህ ማድረግ ነው። ሴት ልጅ ህይወት ላይ መጫወት ማለት ነው አይደል? ያው በእኛ ጨዋታ ቀለል ተብሎ ነው ቀለል ብሎ በቃ ምን ይሄ እኮ የተለመደ ነገር ነው። በእኛ አልተጀመረ። እንዴት ነው ነገሩ? ምን አይነት ሰይጣናዊ ስራ ነው የሚሰራው ሰውዬ? ቆይ አንድ ጥያቄ ልጠይቅህ። አንድ አለች ያልካት ያላት ልጅ ራስ ሄደ እናቷን ካልገደልኩ ብለህ ብዙ ነገር እንዳደረካት እኛ መረጃው አለን። ተስማምተን ምንድነው የተስማማው? የሰው አይደለም እናትየዋ እርዳይና ልጅቷን እንደፈለግኩ ሰዳት አለችኝ። አላለችም። ለምን ተዋሻለህ? እንግዲህ ካመንከኝ እየነገርኩ ነው። እንዳንተ አይነት ቀጣፊ ነው ማምነው ነኝ ወይ ጣጣ ነገርኩ። እውነቱን ተናገር እያልኩ ነው። ሴትዮዋን በራሷ እምነት ነው እንደዚህ እንትን ያለችው። ሴትዮዋማ ታማ ነበረ። የምን ታማ ነው? ታማ ነበረ። ተከታትላችሁ ነው ይዛችሁ ቤቷ ድረስ ሄዳችሁ አሁንም እናግዛት ብላችሁ እናንተ ናችሁ ለዚህ ሁሉ ነገር ያበቃችሁ። ይሄ የተሳሳተ መረጃ ነው ያላችሁ። የተሳሳተ መረጃ አይደለም። ትክክለኛው ይሄ ነው ብያለሁ። በስነ ስርዓት ተናገር። የምትሰራው ስራ ወንጀል መሆኑን አታውቅም ወይ? ለእኔ ወንጀል አይደለም። አንተ ወንጀል አይደለም? አዎ ስራ ነው። ስራ ነው። አዎ የሰው ህይወት ማጥፋት ነው ስራ። ይሄ ማጥፋት አይደለም፣ ሽያጭ ልውውጥ ነው። እሷም ያልፍላታል። አዎ ከሸጥካት በኋላ ነው ያልፍላት። እንግዲህ እዛ ሀብታሙም አደላድሎ ሊያኖራትም ይችላል። አዎ እንደራደር። ግድ የላችሁ እንደራደር። ተው ምንድነው የምንደራደረው? ዝም በልኛ። ተናገር። አሁን ስለ ከአንተ በላይ ስላለ ሰው ትናገራለህ አትናገርም? እሱ ነግራችኋለሁ ብያለሁ። ተናገር። ሰውየው ከባድ ነው። ከአንተ በላይ ስላለ ሰውየው ተናገር። አቶ በላይ ይባላል። ከባድ ነው። እጅም እግርም አይንም ለየብቻ ቆራርጦ የሚጥል ሰው ነው። ቆራርጦ የሚጥል ሰው ነው። አሁንማ እኮ የሰው ስጋም ራሱ እንደምትበሉ ደረስንባችሁ። ከባድ ሰው ነው። አይንህንም ለብቻው፣ እጅህንም ለብቻው፣ እግርህንም ለብቻው ቆራርጦ የሚጥል አቶ በላይ ይባላል። አዎ አቶ በላይ የኛን ነው የሚቆርጠው። አዎ ኃይለኛ ሰው ነው። ተደራጅታችኋል ማለት ነው። ኃይለኛ ሰው ነው ብያለሁ። ኃይለኛ ሰው እርኩስ ሰው። ስልኩን ስጠን እስቲ። ስልኩን ስጠን። እሺ 09 ስልኩን አውጣ። 09 እንዳይደውል ስልኩን አውጣ። ተቀበል። እሺ ይጻፈውና ተቀበል። አንተ ልቀቀው። ምን ካያለው ማን ብለህ ነው ሲል ያደረገው? አቶ በላይ
ያዘውና ቶሎ እንትን ለሰጣቸው ለውጭ ላሉትም ስልኩን ቶሎ አድራሻው ጂፒኤስ ያግኝ። አቶ በላይ ተናገረው እኮ አቶ በላይ አረመኔ ነው ብያለሁ። የት እንደሚኖር ምን እንደሚያደርግ ሁሉንም መረጃ ትሰጣለህ። እሺ ተናገር። ምንድነው የምትሰሩት ከሱ? በቃ እሱ ዋና አዛዥ ነው። ወይኔ ምንድነው የምትሰሩት? ያው ሻከረድ ባፈነዋ አፍነህ ለሱ ነው የሚሰጠው። እሱ ደግሞ አረመኔ እርኩስ ነው። ከፈለገ ለራሱ የሚፈልጋት ይመስላል። ምን እያደረገም ያደርጋል። የፈለገውን ነገር ያደርጋል። አዎ ገዳይ ነው ብያለሁ። በዚህ መስመር የሚገባበትን ሰው ነው የሚገለው። በቃ በዚህ መስመር የሚመጣበትን ሰው ወደኋላ አይልም። ከሱ ጭፍራም አሉት የሱ እንትኖች አፈንፋኞች። ሰውየው አደገኛ ነው። ሰው አለው፣ ቅርንጫፍ አለው። አዎ አደገኛ ሰው ነው። እንደዚህ እያደረጋችሁ ነው በሰው ሁሉ ህይወት የምትጫወቱት አይደል? እንጀራ ሆኖብን ነው። እንጀራ ሆኖብን። አዎ የሰው ህይወት እያበላሸ ነው እንጀራ የምትበላ። የሰው ህይወት እያበላሸ ነው እንደዚህ እንጀራ ብለህ ደግሞ በኩራት የምታወራው? ወይ ጣጣ ምን ይደረግ ብለህ ነው? አትናገርም። ምን ይዘጋል? ተናገር። እሺ ተናገርኩ። ያለውን ስራ ድባብ ይሄ ነው። ይሄ ስራ እኮ ይሄ ስራ አምነን ገብተንበት 14 ዓመት ከሱ ሰውዬ ጋር ሰርቻለሁ። አረመኔ ነው ብያለሁ። ቅረጸው፣ ፊቱን በደንብ ቅረጽልኝ። ቀና በል፣ ፊቱ በደንብ መታየት አለበት። ቀና በል። ወይ ጣጣ ቀና በል። ተናገር፣ በደንብ ተናገር። ያለውን ድባብ ግብይቱም እንደዚህ ነው። አቶ በላይ የሚባለውንም አድራሻውንም ሰጣችኋለሁ። ቤቱንም ትወስዳለህ? አዎ እሱ ላይ ተወስዳለህ? አዎ እሺ። የጠራሁሽ አንድ ነገር ለማሳወቅም ጭምር ነው። አንድ ነገር ልነግርሽ ነው። ምንድነው? ያም እንግዲህ ጀማል የተባለውን ግለሰብ በቁጥጥር ስር አውለነዋል። የምርህን ነው? ሁለትና አመሰግናለሁ። ሊገለኝ ነበር እኮ ግን አመሰግናለሁ። በጣም ነው የማመሰግነው። በጣም ነው የማመሰግነው። ምንድነው እንግዲህ ይህን ግለሰብ በቁጥጥር ስር አውለነዋል። ከዚህ በኋላ ምንም ስጋት ሊገባሽ አይገባም። እንግዲህ አንቺም በቻልሽው አቅም እናትሽን ለማስታመም እና እናትሽ እንዲሻላት የማድረጉን ስራ ትሰሪያለሽ ማለት ነው። ያው ማወቅም ስላለብሽም ነው ጠርቼሽ ይህንን ነገር እንድታቂ ያደረኩት። ከተሻለ እሺ። ስለዚህ አሁን እናትሽን ለማሳከም የሚያስፈልጉትን ነገሮች እኛም በቻልነው ሁሉ እናደርጋለን። አንቺም ደግሞ ማስተላለፍ የምትፈልጊው ነገር ካለ እናትሽን ለማሳከም እንግዲህ ደጋግ ኢትዮጵያውያንና ኤርትራውያን ወንድሞቻችንና እህቶቻችን አሉ። ከነሱ ጋር በመሆን ነው እናትሽን ለማሳከም የምንሞክረው እና እንግዲህ ለእነሱም ደግሞ ማለት የምትፈልጊው ነገር ማስተላለፍ የምትፈልጊው ነገር ካለ ደግሞ እድሉ ልስጥሽ። አመሰግናለሁ። የእናትን ውለታና የእናትን እውነታ የሚያውቅ ማንም የለም ብዬ እዚህ ሀገር ላይ አላስብም። እናቴን ብቻ አድኑልኝ፣ ሌላ ሁሉም ትርፍ ነው። እናቴን ብቻ እናቴ እንድትሞትብኝ አልፈልግም። ለእናቴ ስል ምንም አደርጋለሁ። እባካችሁ እናቴን ብቻ እርዱልኝ ብቻ ነው ማለት የምፈልገው። በጣም ነው የማመሰግነው። እግዚአብሔር ይባርክ። እንግዲህ በቃ ያው ውድ ተመልካቾቻችን እንግዲህ እናቴን አሳክሙልኝ፣ እናቴን እንዳትሞትብኝ ነው እያለችን ያለችው እና እንግዲህ እኛም በቻልነው መጠን የምንችለውን ነገር የምናደርግ ይሆናል። እንግዲህ እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ደግሞ በሌላ ፕሮግራም እስከምንገናኝ መልካም ጊዜ